ሰላም ሰላም እንዴት ናችሁ? ሰላም ናችሁ? ዶክተር አሸናፊ ነኝ። እንግዲህ ዛሬ የምናወራው ስለ ቲቢ ነው ወይም ደግሞ የሳምባ ኢንፌክሽን ወይም ደግሞ ቲቢ የሚባለው ነገር እናያለን ማለት ነው። እንግዲህ ቲቢ ማለት አንድ ሰው በቲቢ ተያዘ ከተባለ በሱ ባክቴሪያ ሳምባችን ከተያዘ አንድ ሰው በቲቢ ተይዟል ማለት እንችላለን ማለት ነው። እንግዲህ ያው ቲቢ ሊያጠቃ የሚችለው ሳንባችን ብቻ አይደለም። ብዙ ጊዜ የአጥንት ቲቢ የሚባለው አለ። አጥንታችን ሊጎዳ ይችላል። እንደዛውም ደግሞ የአንጀት ቲቢ አለ። እንደዛውም ደግሞ ልባችንን ከቨር አድርጎ የሚኖረው ሊሆን ይችላል። እንደዛውም ደግሞ ሳንባችንን ከቨር አድርጎ የሚኖረው የእሱን ቲቢ ሊሆን ይችላል። ብዙ አይነት እንደዛው ብሬናችን አይምሮውን ከቨር አድርጎ የሚኖረው ሚኒንጃል ቲቢ የሚባለው የእሱ ቲቢ ሊሆን ይችላል። እና ቲቢ ሲባል ያው ብዙ ጊዜ ሳምባ ብቻ አይደለም እነኚህ ሁሉ የሰውነታችን ክፍል ቲቢ ሊያጠቃ ይችላል ማለት ነው። እንግዲህ ይሄንን ቲቢ ሊያመጣ የሚችሉ ሳይሆን እንደ ሪስክ ፋክተር ወይም ደግሞ እንዲመጣ ሊያደርግ የሚችሉ ነገሮች አለ። ስፔሻሊ ኢሚዩኒቲያችን በጣም ከወረደ ላይክ አንድ ሰው ኤችአይቪ ካለበት ኢሚዩኒቲ ስለሚያወርድ በቲቢ የመያዝ ቻንሱ በጣም ከፍተኛ ነው። እንደዛውም ደግሞ የምግብ እጥረት ያላቸው ህፃን ልጆች ላይ ሊሆን ይችላል እና ትልቅ ሰው ላይ ማልኒውትሪሽን ደግሞ የምግብ እጥረት ካለ እንደዛውም ደግሞ ቤተሰብ ውስጥ ተሰብስበው ብዙ ሰው የሚኖር ከሆነ ላይክ እስር ቤት ሊሆን ይችላል። ቤተሰብ ውስጥ ራሱ በጣም በብዙ እንትን የሚኖሩ ከሆነ እንደዛውም ደግሞ ፋይናንሻሊ በጣም ደካማ ከሆኑ ቲቢ ሪስክ ፋክተር እንዲመጣ ወይም ሊያደርጉ የሚችሉ ነገሮች ናቸው ማለት ነው። ያው እንግዲህ ብዙ አይነት ምልክት ይኖረዋል አንድ ሰው በቲቢ ከተያዘ አንደኛ ያው ሳል ነው። ሳሉ ደረቅም ሊሆን ይችላል። እንደዛውም ደግሞ አክታም ያለው ወይ ደም የተቀላቀለ ሊሆን ይችላል ማለት ነው። ብዙ ጊዜ ከሁለት ሳምንት በላይ የሚሆን ከሆነ ቲቢ ሊሆን ይችላል። እሱ ብቻ ሳይሆን እንደዛውም ደግሞ ማታ በጣም የሚያልብ ላብ የሚመጣ ከሆነ ክብደት መቀነስ፣ ምግብ ፍላጎት ምንም አለመኖር እንዲህ አይነት ነገር የሚኖር ከሆነ ያው ቲቢ መጠርጠር እንችላለን። እና እንግዲህ እንዴት ነው ቲቢ ማወቅ የምንችለው የሚለው ነገር ያው አንደኛ አክታ ምርመራ ማድረግ እንችላለን። ከዛ በተረፈ ደግሞ ራጅ በማንሳት ስፔሻሊ ለእያንዳንዱ ቲቢ አይነት ሊለያይ ይችላል። ስፔሻሊ የአጥንት ቲቢ ከሆነ ያው ራጅ ይኖራል። እንደዛውም ደግሞ የአንጀት ከሆነ ሲቲ ስካን፣ አብዶሚናል አልትራሳውንድ የሚባሉ ነገሮች አለ። ግን ሞር ኦፍ ያው የሳምባ ከሆነ አክታ መርምረን እናደርጋለን። ሞር ደግሞ በጣም ስፔሻሊ ምልክቶቹ አሁን ያወራነው ምልክቶች ሚኖር ከሆነ ያው ሲደማመር ቲቢ ማወቅ እንችላለን ማለት ነው። ከዛ በተረፈ እንግዲህ ያው ህክምናው ኖርማሊ ያው ሙሉ በሙሉ አንድ ሰው በቲቢ ከተያዘ መታከም ይችላል። ቲቢ የሚዳን በሽታ ነው። ለስድስት ወር የሳምባ ከሆነ ለስድስት ወር መድኃኒት በመውሰድ መታከም ይቻላል። ከዛ በተረፈ የአጥንት ሊሆን ይችላል። አይምሮውን ከቨር አድርጎ የሚኖረው የዛ ቲቢ ሊሆን ይችላል። እንዲህ የአጥንት ቲቢ የተባሉ ቲቢዎች ሙሉ በሙሉ ለረጅም ጊዜ ነው የሚወሰደው። ግን የሳምባ ለስድስት ወር ስፔሻሊ ለሁለት ወር በጣም እዛው ሆስፒታል እየተመላለሱ ቀን በቀን በመውሰድ ከዛ ደግሞ አራት ወሩን ቤት ሆኖ በመወሰድ ይሄን በሽታ ክሊር አውት ወይም ደግሞ መዳን ይቻላል ማለት ነው። እንግዲህ ያው አንድ ሰው ይሄንን የቲቢ መድኃኒት በስነ ስርዓት ካልወሰደ ሬዚስታንስ ይፈጥራል ማለት ነው። ማለት መድኃኒት ይላመዳል ማለት ነው። እሱ ከመጣ እንግዲህ በጣም መጥፎ ነው። ለመዳን በጣም አስቸጋሪ ነው። መድኃኒት የሚወሰደው ደግሞ በጣም ለረጅም ጊዜ ነው እና በጣም አድካሚ የሆነ እንትን ነው። ስለዚህ በጊዜ የቲቢ መድኃኒቶቹን ሙሉ በሙሉ ያለማቋረጥ መውሰድ እና ክትትል ማድረግ ያስፈልጋል ማለት ነው። እንግዲህ ያው ስለ ቲቢ ይሄ ብቻ
አይደለም ብዙ ነገር ማውራት እንችላለን። ስፔሻሊ ምልክቶቹ ሳሉ፣ ክብደት መቀነሱ፣ ማታ ማታ ላብ እንዲህ አይነት ነገሮች የሚኖር ከሆነ በጊዜ ቼክ ማድረግ ያስፈልጋል ማለት ነው። ቻናሉን በደንብ ሰብስክራይብ አድርጉ። ለሌሎቹ ሼር እያደረጋችሁ በደንብ እስኪ ሰብስክራይብ አስደርጉ። አመሰግናለሁ።